እንዴት ቆያችሁን? በምርጥ ድራማ ተመልሰናል። እናንተም እንደተለመደው ላይክ እና ሰብስክራይብ በማድረግ ስለ ፊልሞቻችንም ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ፊልሙ ሲጀምር ኩክ የሚባል ታዋቂ ዘፋኝ ለገና በዓል አዲሱን ዘፈኑን ለአድናቂዎቹ ሲያቀርብ እናየዋለን። ሁሌም ቢሆን ካጠገቡ የማይለየውና ለሱ ብሎ ቤቱን እስከ መሸጥ የደረሰው ማናጀሩም እንደለመደው በሚያደርገው ነገር በሙሉ ድጋፉን እየሰጠ ይከታተለዋል። በሌላ በኩል ጂን የምትባል ትልቅ ሆቴል ውስጥ ማናጀር ሆና የምትሰራ ሴት እናያለን። የእሷ ወንድም የሆነው ልጅም ትምህርት ቤት ውስጥ ከጓደኞቹ ጋራ በትምህርት ቤታቸው በጣም ቆንጆና ታዋቂ ስለሆነችው ልጅ እያወሩ ልጅቷ ባጠገባቸው ስታልፍ ሁሉም ፈዘው ይቀራሉ። እሱም ለጓደኞቹ መናገር ቢያፍርም ልጅቷ እንደሚወዳት ግን በግልጽ እናያለን። ጂን የምትሰራበት ሆቴል ባለቤትም ከውጭ ተመልሶ ሆቴሉ ውስጥ ለማረፍ ይሄዳል። በዛም ሰዓት ጽዳት ሰራተኞቹ በደረሳቸው ትዕዛዝ መሰረት ክፍሉን እያጸዱለት ነበር። አንደኛዋ ጽዳትም የሚያምር ድምጽ ያላትና በየጊዜው ብዙ ኦዲሽኖች ላይ የምትሳተፍ ልጅ ነበረች። ሌላኛዋ ጽዳትም ትንሽ ስራ ስለቀረ ጥላት ስትወጣ እየዘፈነች ክፍሉን ማጽዳቷን ትቀጥላለች። የሆቴሉ ባለቤት ሲደርስም ሁሉም ነገር ተስተካክሎ ስለጠበቀው በጣም ደስ ይለዋል። ልጅቷ ስትዘፍን ሰምቷት ዞር ሲልም ስላላየችው መጨፈሯን ትቀጥላለች። ስታዩ ግን ደንግጣ በጣም ይቅርታ ሰው እንዳላስተዋልኩም ነበረ፣ ይቅርታ አድርግልኝ አለቃ። ችግር የለውም አትጨነቂ፣ በዛ ላይ ድምጽሽን በጣም ወድጀዋለሁ ሲላት ደስ ብሏት እየሳቀች ትወጣለች። በሌላ በኩል ካን የሚባል በተደጋጋሚ ለስራ ቢፈተነም እድል ያልቀናው ሰው በሁኔታው የተሰላቸችው ፍቅረኛው እንዲለያዩ ስለጠየቀችው በትርፍ ሰዓቱ የሚሰራበት ቦታ ሆኖ ካርቶኖቹን በጭንቅላቱ ሲደበድብ በላዩ ላይ ተደርምሶ ይወድቅበታል። ጂንና ጓደኛዋም ሆቴል ውስጥ ሆነው ጓደኛዋም እዛ ጋር የተቀመጠውን ዶክተር ታውቂዋለሽ? ቆንጆና ስኬታማ ነው፣ ግን ሁሌም ይዘዋቸው የሚመጣቸው ሴቶች ጥለውት ነው የሚሄዱት። አዋቀዋለሁ፣ በየሳምንቱ ይመጣል፣ ግን ከየትኛውም ሴት ጋር ተስማምቶ አያውቅም ብለው እንደጨረሱ አሁንም እንደተለመደው አብረው ያለችው ሴት ጥላው ትሄዳለች። እነ ጂንም በድጋሚ በመፈጠሩ እየተገረሙ ይታያሉ። ዘፋኟ ስራዋን ጨርሳ ልትወጣ ስትልም እናቷ የሰጣቻት ሀብል እንደሌለ ታይና መፈለግ ትጀምራለች። ስታጣውም ወደ ሆቴሉ ባለቤት ክፍል ትሄዳለች። በሩን ከፍቶትም የምትፈልጊው ነገር አለሽ? ለምንድን ነው የመጣሽው? ሀብሌ ጠፍቶብኝ ነበር፣ ምናልባት እዚህ ሳጸዳ ይሆናል የጣልኩት። አይተኸዋል? አላየሁትም፣ ግን ገብተሽ መፈለግ ትችያለሽ። አይ ይቅር በቃ አመሰግናለሁ ብላው ትሄዳለች። ኩክ ስራውን ጨርሶ ሲወጣ አድናቂዎቹ መኪና ማቆሚያው ጋር ተሰብስበው ይጠብቁትና እንዳዩት መጮህ ይጀምራሉ። ማናጀሩ መኪናውን ለማስነሳት ሲያስቸግረው ሲያዩት ኩክ ሌላ ማናጀር እንደሚገባው እየጮሁ ቢናገሩም እሱ ግን ምንም ሳይመስለው ጥሏቸው ይሄዳል። በቀጣዩ ቀንም የሆቴሉ ዘበኛ ሆኖ ለረጅም ጊዜ ያገለገለው ሰው ከብዙ ዓመታት በኋላ የሚወዳትን ሴት ሳያት ደስታና ድንጋጤ የተቀላቀለበት ስሜት ይሰማዋል። ድሮ ፍቅረኛሞች ያሉም እሱ በሆነ ምክንያት ጥሏት ለመሄድ እንደተገደደና እሷን ቤተሰቦቿ እንድታገባ እንዳስገደዷት እያስታወሰ እንዴት ወደዚህ ልትመጪ ቻልሽ? የልጄ ሰርግ እዚህ ሆቴል ውስጥ ነው የሚካሄደው፣ ለዛ ነው የመጣሁት። በቃ አሁን መሄድ ስላለብኝ ሲመች ደውለልኝ ብላ ቁጥሯን ሰጠዋለች። እሱም ከብዙ ዓመታት በኋላ ስላያት በጣም ደስ ይለዋል። ዘፋኛውም የሆቴሉን ባለቤት ክፍል ለማጽዳት ስትገባ ወዲያው ሀብሏ መፈለግ ትጀምራለች። ቀና ስትል ግን ቀድሞ አግኝቶት ስለነበረ ጠረጴዛው ላይ በክብር እንዳስቀመጠላት ታይና በጣም ደስ ይላታል። ምስጋናዋንም በጽሑፍ አስቀምጣለት ትወጣለች። ስራዋ እንደጨረሰችም ሆስፒታል ያለችውን እናቷን ለማየት ሄድና የሰጠሽን ጌጥ እኮ ጠፍቶብኝ ስለነበረ በጣም ጨንቆኝ ነበር፣ ግን አለቃ አግኝቶት መለሰልኝ እና በዚህ ምክንያት አለቃሽን ወደድሽው እንዴ ብላት ይቀላለዱና ወዲያውኑ ግን ማንነቷን ረስታት ማን እንደሆነች መጠየቅ ትጀምራለች። ዘፋኟን በሁኔታው አዝና እንባዋ ቢመጣም ፈገግ እያለች ማን እንደሆነች ታስታውሳታለች። ማታ ላይም ጂን ተኳኩላ የትምህርት ቤት ጓደኞቿን ለማግኘት ትወጣለች። እየሄደችም ከማላቸው በጣም ስለምትወደውና ስሜቷ ልትነግረው ስላልቻለችው ልጅ ታስባለች። እንደደረሰችም አራቱ መዝናናታቸውን ይጀምራሉ። የምትወደው ልጅም ልነግርሽ የምፈልገው ነገር ነበረኝ፣ በኋላ እናውራለን እሺ ሲላት እንደሚወዳት ሊነግራት መስሏት በጣም ደስ ይላታል። ከጓደኞቻቸው ጋር ከተለያዩ በኋላም ወደ ቤት ይወስዳታል። ከአሁን ተናገረ ብላ ስትጠብቅም በጣም የሚወዳት ሴት አግኝቻለሁ፣ ለአገባት ወስኛለሁ። ምን በድንገት ማግባት ወሰንክ? ማናት ልጅቷ? ምርጥ ፒያኖ ተጫዋች ናት፣ በቅርቡ ነው የምንጋባው እና ደግሞ ሰርጉ የናንተ ሆቴል ነው የሚካሄደው። ታዲያ ይህን ለምንድን ነው ለእኔ የምትነግረኝ ብላ ስትበሳጭ ጓደኞቹ ይደርሱና ምን እንደምትል ግራ ስለገባት ዝም ትላቸዋለች። ንዴቷን መቆጣጠር ስላቃታትም ባህሪዋ ይቀያየርባቸዋል። ጓደኞቻቸውን በሁኔታዋ ግራ መጋባት ጀምራሉ። ወደ ቤቷ አስሸኛትም ልታገባ መሆኑን ማመን አልቻልኩም። ተማሪ እያለን ከሴቶች እንዳመለጥክ ነበር። በዛ ላይ ከኔ ውጪ ማንንም ስታወራ እንኳን አይቼህ አላውቅም። አሁንም ቢሆን እኮ እሷ ናት እንድንጋባ ሀሳብ ያቀረበችው። እኔ ምን ቢልላት አልፈለግኩም ሲላት ዝም ትለዋለች። ታክሲ ያስይዘዋትም በቃቻ ሆቴል ስመጣ በደንብ እናወራለን እሺ ቢላትም መልስ ሳትሰጠው ትቀራለች። መንገዱን ሙሉም ሌላ ሰው ያገባል ብላ አስባ ስለማታውቅ እሷ ራሱ ምን ማድረግ እንዳለባት ግራ ይገባታል። ቤት እንደደረሰችም ወንድሟ ፊት ደህና እንደሆነች ብታስመስልም የረበሻት ነገር እንዳለ ስለገባው
እንዲያረጋጋት የሚጠጣ ነገር እንዳዘጋጀላት ስታይ በጣም ደስ ይላታል። ካህን የሚባለው ተስፋ የቆረጠው ሰውም ለአመታት ሲያነባቸው የነበሩትን መጽሐፎች ጥቅም እንደሌላቸው አስበው መቀዳደድ ይጀምራል። አንዱን ሲከፍተውም በኩራት መኖር ካልቻልክ በኩራት ሙት የሚል ነገር ያይና ለሱ የሚገባው ነገር እንደሆነ ገምቶ ለመሞት ይወስናል። ፋርማሲ ሄዶን ፋርማሲስቱን ብዙ የእንቅልፍ ክኒን ቦስድ ይገለኛል እንዴ ሲለው ራሱን ለመጉዳት እንደፈለገ ስለገባው መግደል እንኳን አይገልህም፣ ግን በጣም መጥፎ የሆነ ራስ ምታትና የሆድ ህመም ያስይዝሃል ሲለው ፈርቶ ሀሳቡን ይቀይራል። ሌላ ሱቅ ሄዶን በተመሳሳይ ሁኔታ የሚጎዳውን ነገር ቢፈልግም ሻጩ ሀሳቡ ስለገባው ስለሚደርስበት ህመም ይነግረውና ሀሳቡን ያስቀይረዋል። ወደ ቤቱ ተመልሶም አሟሟቱን ማሳመር እንዳለበት ይወስንና ጂን የምትሰራበት ሆቴል በጣም ውድና ትልቅ ስለነበረ ከእሱ ላይ ራሱን ፈጥፍጦ ለመግደል ወስኖ ወደ ሆቴሉ ሄዳል። ክፍልም ይይዛል። ከመሞቱ በፊት ግን ጽሑፍ ለማስቀመጥ ቢሞክርም የጻፈውን ነገር ሳልወደደው ጨምድዶ ይጥለዋል። ሆቴሉ ውስጥም ያለውን ስልክ ሲነካካም ጠዋት ላይ ሰዎችን የምትቀሰቅሰው ሴት ጋር ይደውልና ድምጿን ስለወደደው ለረጅም ሰዓት ሲያዋራት ይቆያል። በቀጣዩ ቀንም ዘፋኟ ክፍሉን ለማጽዳት ስትሄድም የተጣለውን ወረቀት ታየውና ለሆቴሉ ባለቤት ትወስድልታለች። እሱም ሁሉንም ሰብስቦ እኛ ሆቴል ውስጥ እንደዚህ አይነት ነገር እንዲፈጠር መፍቀድ የለብንም፣ ስለዚህ ሁላችንም በቅርበት ተከታትለነው ሀሳቡን ልናስቀይረው ይገባል እና ደግሞ ወረቀቱን ይዘሽልኝ ስለመጣሽ በጣም ነው የማመሰግነው ሲላት ዘፋኟ በጣም ደስ ይላታል። የሆቴሉ ሰራተኞችን በታዘዙት መሰረት የካን ክፍል ሄደው ሰርፕራይዝ ያደርጉታል። ልዩ እድል እንዳጋጠመውና ሽልማት እንዳሸነፈ ነግረውትም የኩክ ኮንሰርትን ነጻ ትኬት ሰጡታል። በቀጣዩ ዓመትን በድጋሚ ከመጣ ለሳምንት ያህል በነጻ የተዝናና መቆየት እንደሚችል ሲያሳውቁት በድንጋጤ ደርቆ ይቀራል። በቀጣዩ ቀንም ዶክተሩ በድጋሚ ከሌላ ሴት ጋር ይመጣል። መታጠቢያ ቤት ውስጥም ልጅቷ ሻዩን ድምጽ እያወጣ የሚጠጣ ሰው እንደማትወድ ስትናገር ጂን ሳማትና ለዶክተሩ እንዳያደርገው አስባ መልእክት ብትልክለትም ሆን ብሎ ልጅቷ የማትወደውን ነገር ያደርግና ተበሳጭታ ጥላው ትሄዳለች። ይህንን ያየችው ጂን የሚያደርገው ነገር ግራ ያጋባታል። በነጋታው የምትወደውን ልጅ ጠራትና ከእጮኛው ጋር አስተዋውቋት ሲያወሩ ይቆያሉ። ጥበቃውና የሙሽራዋ እናትም ተገናኝተው ድሮ የሚማሩበት ትምህርት ቤታቸው ሄዱና ስላሳለፉት ጊዜ ያስታውሳሉ። እሱም ባላጠፋ ወንጀል ተከሶ በታሰረበት ጊዜ ልትጠይቀው ሄዳ ቤተሰቦች ሌላ ሰው እንዳገባ አስገድደውኛል፣ እናንተም ከዚህ እንደወጣ ጥሩ ልጅ ፈልገህ እንድታገባሽ ወደፊት እንኳን በድጋሚ የምንገናኝ ከሆነና ሁለታችንን ብቻችን ከሆነን የዛኔ እንጋባለን ብለው ሲያሳውቁ የነበረበትን ጊዜ ያስታውሳሉ። እንደ ልጅ የተወራረጡም ጥሩ ጊዜ ያሳልፋሉ። የጂን ወንድምም ከጓደኞቹ ጋር ሆነው ቆንጂዋ ልጅን ለማየት ይሄዳሉ። እስኬት ስታረግ እያዩዋትም ችሎታዋን ሲያደንቁ ይቆዩና ሶስቱም አንድ በአንድ እየሄዱ እንደሚወዷት ቢነግሯትም ሳትቀበላቸው ትቀራለች። ተስፋ ቆርጠው ሲሄዱም ወንድምየው ይከተላቸዋል። ልጅቷም ታስቆመውና አንተስ እንደ ጓደኞች እንደምትወደኝ አትነግረኝም እንዴ? አይ እኔ እንኳን እነሱ ለማገዝ ነው የመጣሁት ሲላት እሷም ተወደው ስለነበረ መልካም ገና ትመኝለታለች። ይህን እንደሰማን በደስታ እየዘለለ መንገዱን ይቀጥላል። የሆቴሉ ባለቤትን መንገድ ላይ ዘፋኟ ለሆነ ህፃን ልጅ ዛፍ ላይ የተንጠለጠለውን ፊኛውን እንዲያወርድ ልትረዳው ስትሞክር ያያትና አቅፏት እንድታወርደው ያግዛታል። ልጁም በጣም ደስ ብሎ ታመስግኗቸው ይሄዳል። እሱም ወዴት እየሄድሽ ነው? ወደ ቤተ ክርስቲያን ትለውና አብረዋት መቆየት ስለፈለገ ይከተላታል። ሆኖም ግን ስርዓቱን ስለማያውቀው ይደናበራል። ሲወጡም የመጀመሪያ ጊዜ ነው እንዴ? አይ ብዙ ጊዜ ግን አልመጣም ነበረ። አሁን ግን አንቺ ካለሽ ሁሌም አብረን መምጣት እንችላለን ሲላት ከእናቷ ውጪ ማንም ከጎኗ ሆኖ ስለማያውቅ በጣም ደስ ይላታል። ተሰናብታው ስትሄድም ደስ ብሎት ይመለከታታል። በቀጣዩ ቀን ካን ወደ ኮንሰርቱ ሲሄድም የድሮ ፍቅረኛውን ከአዲስ ሰው ጋር ያያትና ያዝናል። እሱ ሳያንሰውም አዲሱ ልጅ እየተከታተላቸው እንደሆነ አስቦ እዚህ ምን እየሰራህ ነው? እየተከታተልካት ነው እንዴ? በተጠነቀቅ ይሻልሃል እሺ ብሎ ስቶበት ይሄዳል። ካንም በተፈጠረው ነገር በሙሉ ተማሮ ማንም እንደማይሰማው በማሰብ ኮንሰርት ውስጥ ብቻውን እየጮኸ ስለደረሰበት ክህደት ያወራል። ወደ ውጭ ወጥቶም ከልጅቷ ጋር የነበሩትን ፎቶዎች በሙሉ ያጠፋቸዋል። አጠገቡ ፍቅረኞችን ሲያየም እየተማረረባቸው መንገዱን ይቀጥላል። በነጋታውም ወደ መዋኛው ገንዳ ጋር ሄዶ ለመዝናናት ሲሞክር የጂን ወንድም እየሰመጠ እንደሆነ ያስመስልና ያድነዋል። እነ ጂንም እቅዳቸው ስትሳካ ካንን በጣም ደግና ጥሩ ሰው ነህ፣ በአንተ ምክንያት እኮ የአንድ ሰው ህይወት ተርፏል፣ በጣም እናመሰግናለን ስትለው የምርም በህይወቱ ጥሩ ስራ መስራትና ሰዎችን መጥቀም እንደሚችል ስለሰማው በጣም ደስ ይለዋል። ወደ ክፍሉ ተመልሶ እንደለማዱ በስልክ ብቻ ከሚያውቃት ከሆቴሉ ሰራተኛ ጋር ማውራቱን ይቀጥላል። ጥበቃውም የሙሽራዋን እናት ደስ ወደሚል ቦታ ይዘዋት ሄድና የሞተችው ሚስቴን እዚህ ጋር ነበር እንዳገባት የጠየኳት፣ እሷም በጣም ደስ ብሏት ነበረ ሲላት ከሷ ጋር ተመልሶ መሆን እንደማይፈልግ ስላሰበች እሷም አብሮ የመሆን ሀሳብ እንደሌላት ማስመሰል ትጀምራለች። የዘፋኙ አለቃም ከሆቴሉ ባለቤት ጋር መቀራረቧ ስላስደስታት በድጋሚ ወደ ክፍሉ እንዳትገባ ስታስጠነቅቃት ሳማቸውና ኦዲሽን አለኝ አላልሽም ነበር እንዴ? ሰዓቱ ደርሷል እኮ አትሄጂም ቢላትም ስለፈራች ዝም ትለዋለች። ሁኔታዋ ስለገባውን በግድ እጇን እየጎተተ ይዘዋት ሄዳል።
ስራዋን ስታቀርበን በጣም ጥሩ ስለነበረ ያጨበጭብላታል። ውጤቱን ሰምታ ስትወጣም አልፋለች ብሎ ስላሰበ ደስ ቢለውም አላለፍኩም ግን ምንም አልከፋኝም። ሲጀመር ይሄ ሲፈጠር የመጀመሪያ ጊዜ አይደለም፣ ለምጄዋለሁ። እኔም ደግሞ የቻልኩትን ያህል ነው የሞከርኩት። አንተም ከጎኔ ስለሆንክ አመሰግናለሁ። ከዚህ በኋላ ግን ስለኔ መጨነቅ የለብህም ትለውና ሊጠጋት ሲሞክር እባክህ ተው፣ ስራዬን ማጣት አልፈልግም። መቀራረባችንን ከቀጠልን ደግሞ መልቀቅ አይቀርም። ብሩ በጣም ያስፈልገኛል ትለውና እያዘነም ቢሆን ወደ መኪናው ተመልሶ ስለ እሷ ማሰቡን ይቀጥላል። ጂን ወደ ቤት ተመልሳ ከወንድሟ ጋር እያወራችም ቲቪ ላይ ስለ ፖስታ ሲወራ ትሰማና ደንግጣ ዛሬ የመጣልኝ ፖስት ካርድ ነበረ እንዴ? አዎ ክፍልሽ ውስጥ አድርጌልሻለሁ ሲላት ሮጣ ትገባለች። ከምትወደው ጓደኛዋ ጋርን ባለፈው ዓመት ለመዝናናት ወጥተው ፖስት ካርድ ለመላላክ እንደወሰኑና እሷ ግን እንደምትወደው እንደጻፈች ታስታውሳለች። የእሱ ስታነበው ግን እንደዚህ አይነት ነገር እንደሌለው ስላወቀች ወደ ወንድሟ ጋር ተመልሳ የእሷን ፖስት ካርድ በማምጣት እንዲረዳት ትለምነዋለች። ከብዙ ልመና በኋላም ሊረዳት ይስማማል። ኩክም ሌላ ኤጀንሲ የሰጠውን ኮንትራት ሲያነባው ይቆይና ማናጀሩ ሲደርስበት ይደብቀዋል። ማናጀሩ ግን ነገሩ ስለገባው የሌላኛውን ኤጀንሲ ባለቤት ከኔ ደብቃችሁ ኮንትራቱን ለምን ሰጣችሁት? ቀድሜ ማወቅ አልነበረብኝም? ኩክ ራሱ ነው እንዳልነግር የፈለገው። ምንም አልጠፋንም እኮ። ጥሩ፣ ስለዚህ እናንተን ለመቀላቀል ወስኗል ማለት ነው። ግን በደንብ ተንከባከቡት። ማድረግ የማይፈልገውን ነገር ደግሞ እንዲያደርጋት ገፋፉት። መልካም እድል መኝላችኋለሁ ብሎ እያለቀሰ ይወጣል። በቀጣዩ ቀንም የጂን ወንድም ፖስት ካርዱን የተቀበለላት ነግሯት የጻፈችውን ነገር እያነበበ ያሽፉባታል። እሷም የምትወደውን ልጅ የሰርግ ፎቶውን እያየች ትቆይና ልትነሳ ስትሞክር አንዱ ጫማዋ ጉድጓድ ውስጥ ይገባባታል። ልታወጣው ስትሞክርም ይሰበራል። እየተናደደችም ሌላኛውን ለመስበር ስትሞክር ሳይሳካላት ይቀራል። ወዲያውም በየሳምንቱ ሆቴላቸው የሚመላለሰው ዶክተር ይደርስና ሂሉን ሰብሮላት ጎንበስ ብሎ ጫማውን ሲያደርግላት ስታየው በትህትናው ትማረካለች። የወንድሟ ጓደኞችን መዋኛ ገንዳው ጋር ሄዱና አንተ ባትናገርም ቆንጆዋ ልጅ እንደወደድካት ስለገባን አናግረናታል። አብዳችኋል እንዴ? ማን ጠየቃችሁ? መጠየቅ አይጠበቅብህም እኮ። ለማንኛውም ከክላስ በኋላ እንድታናግራት ቀጥረናታል። አይ እኔ አልፈልግም። እንዲሁም ወደ ክላስ ራሱ ተመልሼ አልሄድም። ዛሬ የማታገኛት ከሆነ እንደማትወዳትና ሀሳብህንም እንደቀየርክ ነው የምንነግራት ይሉትና ያስፈራሩታል። የሙሽራዋ እናትም ጥበቃውን በቀጣዩ ቀን በረዶ የሚጥል ከሆነ እንደሚጋቡ ትነግረዋለች። እሱም የአየር ትንበያው እንደዛ ስለማይልም እየሳቅ የማይሳካ ነገር እንደሆነ ያሳያታል። የሆቴሉ ባለቤትም የዘፋኟን አለቃ ያስጠራትና ክፍሌ እንዳታጸዳው ከልክልሻታል እንዴ? መታታቀም እኮ። አዎ ሌላ ቦታ መድቢያታለሁ። ሰዎች ስለእናንተ የማይሆኑ ነገሮችን እያወሩ ስለነበረ ነው። ስለምንድን ነው የሚያወሩት? መኪና ውስጥ እንደነበረች። አሁን ደግሞ ሰራተኞቼ መሸኘቴ ጥፋት ሆነ እንዴ? አይ አለቃ፣ ይሄ አንተ ሳይሆን የሷ ጥፋት ነው። አብረህ እንደማትሄድ መናገር ትችል ነበረ፣ አላረገችውም። ዘፋኟን ብቻዋን ጠርታትም ብር አሳዳጅ ሰው እንደሆነች ደጋግማ የተናገረች መስደቧን ትጀምራለች። የሆቴሉ ባለቤት ረዳትም ለትንሽ ጊዜ ልጅቷ እንዳያገኛት ይመክረዋል። እናም ሆቴሉ ሊሸጠው አስቦ የሚገዛው ሰው እያፈላለገ እንደሆነ እናያለን። ዘፋኟን ብትሆን በየሄደችበት ሰራተኞቹ ስለሷ ስለሚያወሩ በጣም ትናደዳለች። ጂንም የምትወደው ልጅ ሊያገባ ስለሆነ እንዳኮረፈች ትቆያለች። ካንም እስካሁን ድረስ ህይወቱን ማስተካከል ባለመቻሉ ግራ እንደተጋባ ይቀጥላል። በመጨረሻም የሰርጉ ቀን ይደርሳል። ጥበቃውንም በሚስቱ ሞት ሲያዝን አይቶት የነበረ ሰው አዲስ እድል እንዳለውና ህይወቱ እንዲቀጥል ይመክረዋል። ኩክም ማናጀሩን የመኪናውን ቁልፍ ትሰጠኛለህ? ይኸው በሄድክበት በሙሉ መልካም ሁሉ እንዲገጥምህ መኝልሃለሁ። የት ነው የምትሄደው? አዲሱ መኪናችንን ማን እንዲነዳው አስበህ ነው? ይለውና አዲስ ወደ ገዛለት መኪና ይወስደዋል። ከሱ ውጪም ከማንም ጋር መስራት እንደማይፈልግ ሲነግረው ደስ ብሎት ማልቀስ ይጀምራል። የሰርጉ ስነ ስርዓት ሲጀመር ሙሽራዋ ከእናቷ ጋር ወደ መድረክ ትመጣለች። ጂንም ደስ ብሏት ታጨበጭብላቸዋለች። ጥበቃው ሽፍቱን ጨርሶ ሲወጣም በረዶ መጣል ስለጀመረ ሊጋቡ የተግባቡትን ቃል አስታውሶ ደስ ይለዋል። ወደ ሰርጉ አዳራሽ ተመልሶም የሙሽራዋና ስታየው ሀሳቧን እንደተቀበለው ስለገባት መሳቅ ትጀምራለች። ጂንም ጓደኞቿ እንደፈለጉት ለሰርጉ መስፈን ትጀምራለች። ሙሽራውም ግጥሙን እየሰማ ስሜታዊ ይሆናል። ወንድሟም ለቆንጆዋ ልጅ ጥያቄውን ለማቅረብ ዝግጁ ስለሆነ ጓደኞቹ በሙሉ አጅበውት ለመናገር ሲሄድም ሌሎቹ ተማሪዎችም የሚፈጠረውን ለማየት ጓጉተው ይሰበሰባሉ። እሷም ቦታው ላይ እንደደረሰች ለምንድን ነው የጠራኸኝ? በጣም እንደምወድሽ ልነግርሽ ነው። ምን ያልከው ነገር በደንብ አልሰማኝም። ልትደግመው ትችላለህ? በጣም ነው የምወድሽ፣ እባክሽ ፍቅረኛ ልትሆኚ ትችያለሽ ብሎ ይጮሃል። ተማሪዎቹም በሰሙት ነገር የተገረሙ መንጫጫት ጀምራሉ። እሷም ብትሆን ጥያቄውን ትቀበለውና ፍቅረኛው ለመሆን ትስማማለች። ካንም ሁሌም በስልክ ለምታወራው ሴት ፍራፍሬ እንዲሰጧት ይልክላትና ወደ ክፍሉ ሊመለስ ሲልም አንዷ የሆቴሉ ሰራተኛ ለካን የሚያደርጉት ነገር በሙሉ ራሱ እንዳይጎዳ ለመከላከል እንደሆነ ስታወራ ይሰማትና የተፈጠሩትን ነገሮች በሙሉ ይገቡታል። በድንገትም እየሮጠ ወደ ጣራው ላይ ሲወጣ ያዩት ሰራተኞች በሙሉ ይከተሉታል። በስልክ የምታወራው ሴትም የተፈጠረውን ስትሰማ ትደነግጣለች። ጂንም ነገሩ እንደሰማቸው ሰርጉን ትታ ትወጣለች።
ጣራው ላይ ደርሰው እንዳይዘል ቢለምኑትም ሳይሰማቸው ይቀራል። በመጨረሻም በስልክ የሚያዋራት ልጅ ትደርስና ትደውለታለች። ልታሳምነው ስትሞክር አልሰማ ስላላት አጠገቡ ትሄድና እሺ በቃ መዝለል ከፈለክ ከአንድ ላይ እናድርገው፣ ለእኔ በጣም ትልቅ ቦታ የምሰጥ ሰው ነህ። በአንተ ምክንያት ከብዙ ጊዜያት በኋላ በድጋሚ መሳቅ ችያለሁ እና ደግሞ እንደምወድህም ገብቶኛል። ያላንተ ከምኖር በሞት ይሻለኛል ብላ ልትወጣ ስትል እሷን ለማስቆም ይሞክራል። እኔም በጣም ወድጄሻለሁ እኮ ይልና ሀሳቡን ትቶት ይወርድና ያቅፋታል። ጂንም ከብዙ ጥረት በኋላ ትክክለኛ ደስታ እንዳገኘ ስታይ በጣም ደስ ይላታል። የሆቴሉ ባለቤትም ሆቴሉ ለመሸጥ ያዘጋጀው ዝግጅት ላይ ሀሳቤን ቀይሬያለሁ፣ ሆቴሌን አልሸጠውም፣ ምክንያቱም የሚገዛው ሰው ሰራተኞቹን በሙሉ እንደሚቀይራቸው ነግሮኛል። እኔ ደግሞ ያ እንዲሆን አልፈቅድም። ከዚህ በኋላ ባሉ ሰራተኞች ሆቴሉን ለማስተዳደር ወስኛለሁ ሲል የተሰበሰቡት ሰዎች በሙሉ በውሳኔው ይገረማሉ። ቀጥታ ወደ ዘፋኟ ጋር ሲሄድም ሰራተኞቹ በሙሉ ይደነግጣሉ። አብረሽን ለመምጣት ፈልገልሽ? እሱን ማድረግ አልችልም። የኔና ያንተ ዓለም የተለያየ ነው። ከአንተ ጋር ከታየው በኋላ ሁሉም ሰው ብር ወደድ እንደሆንኩኝ ነው የሚያስበው። ስለ እኔም እኮ ብዙ ነገር ነው የሚወራው፣ ግን እኛ ስለ እሱ ሳንጨነቅ እኛ ምርጥ ጥንዶች መሆን እንደምንችል ይሰማኛል። ምን ታስቢያለሽ? እውነትህን ነው፣ መጥፎ ሀሳብ አይደለም ትለውና በሀሳቡ ትስማማለች። እጅ ለእጅ ተያይዘው ይወጣሉ። ጂንም ከመታጠቢያ ቤት ስትወጣ ጓደኛዋን ታገኘውና ደህና ነሽ አይደለ? እየሮጥሽ ስትወጪ እኮ ምን እንደተፈጠረ አሳስቦኝ ነበረ። አይ ደህና ነኝ፣ ግን አንድ ነገር ልነግርህ እፈልጋለሁ። ተማሪ ከነበርንበት ጊዜ ጀምሮ በጣም ነበር የምወድህ፣ ግን አንተ እስክትጠይቀኝ እየጠበኩኝ ስለነበረ ምንም ልልህ አልቻልኩም። እኔም እኮ ወድሽ ነበረ፣ ግን ሌላ ሰው የምትወጂ ስለመሰለኝ ምንም አላልኩሽም ነበር። ስለዚህ በራሳችን ጅልነት ምክንያት ሳንነጋገር ቀረን ማለት ነው። ይገርማል። አዎ ይገርማል። እኔም በቅርቡ ነው እኮ ፖስት ካርዱን ሳየው እንደምትወጂኝ የገባኝ። ይቅርታ ልጠይቅሽ ፈልጋለሁ። እናም ይቅር እንዳልሽኝ የማውቀው ጥሩ ድል ስትመኝልኝ ከሰማው ብቻ ነው። በደንብ እመኝልሃለሁ እንጂ ሁሌ መልካሙን በሙሉ እንዲገጥምህን የምፈልገው ትለውና ሁሉንም ነገር በሰላም ይፈቱታል። እየተሳሳቁም እንደ ሁሌም ጓደኛ ለመሆን ወስነው አዲስ ዓመትን ለማክበር ይሰበሰባሉ። ጂን እርጅቶቹ ለማየት ስትወጣም ዶክተሩ ያገኛትና ስላገኘሁሽ ደስ ብሎኛል። ሆቴላችሁ በየሳምንቱ ሰበብ ፈልጌ የምመጣው አንቺን ለማግኘት ብዬ ነበረ። ለረጅም ጊዜ ወድጄሻለሁ፣ ግን መናገር ፈርቼ ስለነበረ ምንም ልልሽ አልቻልኩም ሲላት እሷም ጥሩ ሰው መሆኑን ስላየች ጥያቄውን ትቀበለዋለች። በስተ መጨረሻም ሁሉም በየራሳቸው መንገድ ደስተኛ ሲሆኑ እያሳየን ፊልሙ ይጠናቀቃል።